ህወሓት ሌት ተቀን ወታደር ያሰለጠነ ነው ያለው አገር መንግስት አለ ተብሎ ማዕከላዊ መንግስት አለ ይባላል እኔ ክልሎች ከአቅም በላይ ጦር ሲገነቡ ለምንድን ነው ብሎ የሚቆጣ ማዕከላዊ መንግስት ከሌለ በጣም አደገኛ ነው አሁን በህወሓት በኩል መከላከያ ያለ ትጥቅ እነሱ ታጥቀዋል አሁን መከላከያም የሚያሰጋ ደረጃ ትጥቅ ታጥቀዋል ያን ኃይል ያንን የታጠቀው ደግሞ የሀገሪቱን ሀብት ይዞ ነው የሀገሪቱን መሳሪያዎች የሚባሉ እጃቸው ስላደረጉ ነው አሁን ወልቃይት ካቁም በላይ ጦር ተሰልፏል ለማን ሊወጋ ነው ለአማራ ሊወጋ ነው ሌላ ምክንያት ምንም የለው አማራ ወልቃይት ጠገዴ ራያ የኔ መሬት ናቸው የኔ ታሪካዊ ቦታዎች ናቸው የሚል ጥያቄ አለው የወልቃይት ጠገዴ ደግሞ የማንነት ጥያቄም ጭምርም አለው ስለዚህ ማንነታችን አማራዎች ነን ወደ ነበርንበት ማህበረሰብ መመለስ አለበት ካልተመለስን ሌላ ነገር ይፈጠራል የሚለው ጥያቄም የህዝቡ ቁጣም አለ ይሄንን ጉዳይ በህግ ሳይሆን በጉልበት እናስቀራለን የሚል ከፍተኛ ውጥረት ላይ አለ አሁን በቀሩ ጠቅላይ ሚኒስትሩ ምንም ነገር አይፈጠርም ሲሉ ነበር ምንም ነገር ላይፈጠር ምን መረጋገጫ እንዳለኝ አላውቅም አማራና ትግራይን ምንም ነገር አይፈጠርም የሚል ነገር አለ በአማራ በኩል እውነት ነው ምንም ነገር የለም ህዝቡ ራሱን የመከላከል ስራ እየሰራ ሊሆን ይችላል ከዚህ ውጭ ግን ካቁም በላይ የሌላን ሀፍትን የሌላን አካባቢ ወሮ እየፈከረ አይደለም ያለ በትግራይ በኩል ግን ከፍተኛ የሰዋዊ መብት ጥሰት አለ 83 ዓመተ ምህረት ጀምሮ ግን 84 ጀምሮ በይፋ ማንነቱ ተቀምጦ ያደረ ህዝብ ነው ከ72 ጀምሮ ቲፒኤልኤፍ እዛ አካባቢ መንቀሳቀስ ከጀመረ ጀምሮ ባላባቶች የሚባሉ ያገር ታሪክን ያቃሉ የሚባሉ ሰዎችን በተናጠል ሲያጠቃ እንደቆየ ይታወቃል እንዳልኩት በ1984 ዓመተ ምህረት ግን በይፋ ወደ ጎንደር ዳዋት አውራጃ አይደለም መስተዳደራቸው ከዛሬ ጀምሮ ወደ ትግራይ ነው ተተዳደሩ የሚለው በይፋ ከተናገረ ጀምሮ ህወሓት ያን ህዝብ እዛን ጀምሮ ተቃውሞ በቡድንም በተናጠልም ሲቃወም ቆይቷል ያን ህወሓት በነበረው አጋጣሚ ደርግ ስርዓትን መውደቅን ተጠቅሞ ያን ህዝብ በደንብ እንዲደፈጥጠው ለስደት ለአፈና ለተለያየ ሰብአዊ መብት ጥሰትን እንዲዳረግ አድርጎታል ያን አካባቢ በህግ ሳይሆን በጉልበት ነው ወደ ትግራይ እንዲካለል ያደረገው ብዙ ወንድሞቻችን ብዙ አባቶቻችን ትግራይ አይደለንም ብለው በተለያየ መልኩ ሲታገሉ ቆይቷል ህወሓት ደግሞ የነበረውን የስልጣን ፓወር ተጠቅሞ ሽፍቶች ናቸው ዘራፊዎች ናቸው በሚል ስም ሲገደሉ ሲታሰሩ ሲታፈኑ ቆይተዋል እኔ እንዳልኩ ትውልድ የዚያ ነው የቲፒኤልኤፍ ታጋይ ነበርኩ አብዛኛው ጊዜ በሌላ አካባቢ ነው ምኖር ነበርኩ ያን አካባቢ በፍቃዱ ነው ወደ ክልል ተጋለለው የሚለው በተቋሙ መከላከያ ይገለጻል አንዳንድ ቦታ እኔ በአጋጣሚ ወደ አካባቢው ማህበረሰብ አመታው እርፍት ሲሄድ ያን ህዝብ ፍቃደኛ እንዳልሆነ በፍቃዱ እንዳልሄደ አንዳንድ አባቶች ሰነጋገር ይገልጹልኝ ነበር ደግሞ የትግራይ አስተዳደሮች ናቸው አብዛኞቹ መስተዳደሩ የፖለቲካ ስልጣኑን የሚያዙት እነሱ ናቸው የኢኮኖሚ ዋና ዋና ቦታዎችን የያዙት እነሱ ናቸው ህዝቡ እንደ ሁለተኛ ዜጋ ነው የሚያዩት እንዲያውም ትግሬ ነው ወልቃይት ነው ይባላል ይሉታል በራሳቸው እና ራሱ ወልቃይት ትግራይ እንዳልሆነ እነሱም ራሱ ያምናሉ እና በሆነ አጋጣሚ እንዲ ሄጀም በወረዳው የወልቃይት ሰውን ትግራይ አይደለም ወይ አካባቢው ትግራይ ነው ስትሉ መሬቱ ብቻ ነው እንዴ ትግራይ ያደረጋችሁት ህዝቡ ጭምር አይደለም ወይ የተናገርኳቸው አስተዳደሮች ነበሩ ስለዚህ እኔም ያው ያን አካባቢ ጥሩ ደጋፊ ስላጣ ነው ይሄን ህዝብ እንጂ በ6 ወር ተከዘ የተሻገሩ ነበር እኔም ተናገርኳቸው የሆነ እንደ አንተም እንዴት እንደዚህ ትላለህ ምናምን አለኝ አዎ እንደ ሁለተኛ ዜጋ ስለምታሳድሩት የያዛችሁት ህዝቡ
እንደ ትግራይ ህዝብ አይደለም። ትግራይን ያደረጋችሁት መሬቱ ብቻ ነው የፈለጋችሁት። ህዝቡ ግን በብዙ መልኩ ቅሬታ አለው እና ይሄን ጉዳይ ልትፈቱት አልቻላችሁም የሚለው አጋጣሚ ከአዲስ አበባ ነበር እረፍት የመጣሁት። ያንን ሐሳብ ሰጥቻቸው ሄድኩ። 1998 ነበር መሰለኝ። ከዚያ በኋላ አሁን 2005 ነው ከውትድርና በጡረታ መልኩ የተገለልኩት። ከወጣሁ ጀምሮ ያንን ሐሳብ ያን ህዝብ እጅግ በብዙ ነገር ነው የጎዱት። በፖለቲካዊ ስልጣን ተገለዋል፣ በኢኮኖሚም እንዲጎዳ ተደርጓል። መነሻቸው ምንድነው? አሁን ወደ ትግራይ ክልል ሲያካልሉ የታሪክ መነሻ አለ። ምናልባት የወልቃይት ጠገዴ አካባቢ ከጎንደር ክፍለ ሀገር ተለይቶ የተዳደረበት የታሪክ አጋጣሚ አለ ወይስ ምንድነው መነሻ? በጭራሽ የለም። ወልቃይት በታሪክ እኔም እስከማውቀው በጣም ትላልቅ አባቶችም የጠይቅ ያለው በሚችለው አንዳንድ መጽሐፍቶችም ታሪክ ይገልጻሉ የሚባሉም አንብቤ ያለው ወልቃይት ጠገዴ ከትግራይ ነበረ የሚለው አንድም ታሪክም የለም። አንድ አመትም እንኳን ለትግራይ ግብር እንኳን ገብሮም አያውቅም። ትግራይ ስልጣን ነበረው የሚባለው በአፄ ዮሐንስ ጊዜ ዘመነ መንግስት ነው እና በዚያ ዘመን እንኳን ወልቃይትን አፄ ዮሐንስን ተሻግሮም አስተዳድሮት አያውቅም። ግብርም ለጎንደር ነው የሚገብር የነበረው። በጎንደር አድርጎ ነው እዚያ ኋላ ለአፄ ዮሐንስም ግብር የሚደርስበት የነበረ እንጂ በቀጥታ ወደ ትግራይም ግብር እንኳን የገበረበት ታሪክ እና አጋጣሚ የለም። ህወሓት ያንን አካባቢ ሲፈልገው የታሪክ አጋጣሚ ስለነበረ የትግራይ አካል ስለነበረ ሳይሆን መሬቱ ለመሬት ነው፣ ከፍተኛ ሪሶርስ ሀብት አለው። ሁለተኛ ለሱዳን ትልቅ በር ነው፣ ከወታደራዊ አንጻርም ስትራቴጂክ ቦታ ነው እና ከዚህ ጥቅሞችን አንጻር ያን ቦታ ፈልገው እንጂ ትግራይ ስለሆነ አይደለም። ያን ማህበረሰብ አማርኛ ይናገራል፣ ትግርኛ ቋንቋ ይናገራል፣ በከፊልም ደግሞ የሱዳን አረብኛን ይናገራል። ቋንቋ ደግሞ ለማንነትን ወሳኝ አይደለም። ቋንቋ በተለያየ መልኩ ሊገኝ ይችላል። በእናት ቋንቋም ሊገኝ ይችላል፣ በትምህርትም ሊገኝ ይችላል፣ በስደትም ሊገኝ ይችላል እና የወልቃይት የተገኘው ቋንቋ ትግርኛው በጉርብትና ነው የተገኘው። የሚበዛው ደግሞ ታሪኩን ስናይ ከትግራውያን ሳይሆን ከኤርትራውያን ጋር ነበረ ግንኙነቱ። የንግድ ልውውጡ ቀደም ሲል ከንጉሱ በፊት የነበረው እንቅስቃሴ እንዲያውም ትግራውያን ለስራ ብለው ብዙ ጊዜ ይመጣሉ። በተሰነይ ዙሮ ነው 450 ኪሎ ሜትር ዙሮው ነው ወደ ሁመራ የሚመጡ የነበሩ። ከራስ መንገሻ በኋላ መጨረሻው አካባቢ 1953 አካባቢ ይመስለኛል እና ያን ቦታ በመሬት ጥርጊያ ህዝቡን የወልቃይት ህዝብና የትግራይ ህዝብን ተባብሮ 450 ኪሎ ሜትር እየዞረ ከሚመጣ ለስራ በቀጥታ ተባብረን ብንጠርገውና በቀጥታ ቢመጣ የሚለው ከሽሬ ወደ ሸራሮ አድርጎ አድጎሽ የሚባላል ወደ ወልቃይት በዛን ተሻግሮ ጥርጊያውን ወደ ሁመራ ገባ። ያው በጋ መኪናዎች ይሄዱበት ነበር። ክረምት ያው ልል ስላልነበረው አይገናኝም ነበር እና ማህበረሰብ እና 6 ወር ይገናኛል፣ 6 ወር ይለያይ ነበር። ከዚህ ውጭ ለስራ አጋጣሚ ካልሆነ የወልቃይት ጠገዴ ህዝብና የትግራይ ህዝብ ምንም ግንኙነትም አልነበረው። አመቱ ሙሉ የሚገናኘው የነበረ ከኤርትራውያን ጋር ነበር። ንግዱ ወደ ኤርትራ ባጽ አስመራ ይነግዱ ነበር። በዚያም ምክንያት ያን ቋንቋ በበለጠ እንዲግባባ ሆነ እንጂ ከትግራይ ጋር ይህን የሚባል ነገር የለውም። አሁን ህወሓት በተለያየ መልኩ ህዝቡ የትግራይ ሰው ነው፣ ወልቃይት ጠገዴ የትግራይ ነበረ፣ ንጉስ ነው ወደ አማራ የከለሉት ወደ ጎንደር የከለሉት የሚለው ይሄ በሬ ወለደ አይነት ታሪክ ብለን ነው የምናስበው እንጂ በየትም ቦታ እኛ እውነተኞችን የትግራይ ሰዎች የሽሬ ሰዎች ናቸው ለወልቃይት የሚያውቁት። የሽሬ ሰዎች የትግራይ ተወላጆች እንኳን አባቶች ቢጠየቁ ወልቃይት ትግራይ ነበረ ብለው አይመሰክሩም እና ለትግራይም እንደ መንግስት ሆነው ሲያስተዳድሩ የነበሩ ለራስ መንገሻም ቀደም ሲል 2008 እኔ ሳስተዳድርም አባቴ ሲያስተዳድሩም
ወልቃይት ጠገዴ የበጌ ምድር ግዛት እንጂ ትግራይ ሆኖ አያውቅም ብለው መስክረው ነበር። ምናልባት አሁን ያላቸው አቋም አላውቅም። ያን ምስክርነት እሳቸው ሰጥተዋል። በህይወት ያሉ ስለሰጡኛ ደግሞ በጣም እናከብራቸዋለን ብለን ነው የምናስበው። ሌላም እንደዚህ አይነት ሊኖር ይችላል። ከዚህ ውጭ ግን ወልቃይት ምንም ቢሆን ምንም ከትግራይ ጋር የሚያገናኘው ነገር የለም። ስነ ልቦናው ራሱ እንኳን የትግራይ እና የወልቃይትን ሰው የተለያየ ነው። ባህላችን ይለያያል። የሰርግ ስነ ስርዓታችን፣ የልቅሶ ስነ ስርዓታችን፣ ሌሎችም ይሄ የትግራይ ህዝብና እኛ ሲታይ የተለያዩ ናቸው። እኛ ሰርግ ስናደርግ ምን ዘፍነው በአማርኛ ነው። እስክስታ የሚለው በጎንደርኛ ባህል ነው። እና ያንን ህዝብ የትግራይ ደግሞ የራሱን ባህል አለው። ትግርኛ ይዘፍናል። በትግርኛ ይሄ እነሱ የሚሉት ኩዳ የሚሉት እሱን ዘፈን ይዘፍናሉ። በብዙ መልኮች መግለጽ ይቻላል። ልዩነት እንዳለን የታወቀ ነው። ይሄም እኛ ብቻ ሳይሆን ህወሓትም ያውቃል። ቦታውን ፈልጎት ጥቅምን ፈልጎ ካልሆነ ወልቃይት ህዝብ ትግራይ ስለሆነ ብሎም አይደለም። ያ ባለመሆኑ ምክንያት ብዙ ወንድሞቻችን ታስረው ጠፍተዋል። እኛ የጠየቅነው በህግ የጠየቅነው ህወሓት ራሱን ያን ሁሉ ነገር አልፎ ያን ሁሉ ሰው ጠፍቷል። ህወሓት ራሱ በጻፈው ህገ መንግስት አንቀጽ 39 ቁጥር 5 አይተው ከሆነ አንድ ህዝብ አንድ ብሔር የሚባለው የራሱ ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ ስነ ልቦና፣ ተመሳሳይ ጂኦግራፊያዊ መሬት ያለው ህዝብ አንድ ብሔር ይባላል ይላል። እና በዚህኛው በራሳቸው የጻፉት እንኳ የወልቃይት ስንሰፍረው ስንለካው አማራ መሆን ነው የሚመሰክረው እንጂ ትግራይ መሆን ምንም አይገልጽም። ስለዚህ እኛ ይህን በራሳቸው የጻፋችሁትን ህገ መንግስት ማክበር ይገባቸዋል። እኛ ትግራውያን አይደለንም፣ አማራዎች ነን። ስለዚህ ይህንን ወደ ነበርንበት ማህበረሰብ መልሱን። የትግራይ መስተዳድር አልተመቸንም ነው። ስላልተመቸን በሁለንተናው ያን ህዝብ እንዲጠፋ ተደርጓል። እኛ ለምሳሌ እኛ በመመልከቻ ለመንግስት ፌዴሬሽን ምክር ቤት ያስገባ ነው ታዋቂ ባላባቶች፣ አገር የሚያውቃቸው ሰዎች፣ ታሪክ የሚያውቃሉ የሚባሉ ለአካባቢው የሚማጎቱ ጀግኖች ናቸው የሚባሉ ሰዎች 116 ሰዎች ለምሳሌ ብለን አቅርበናል እንጂ ወልቃይት ሰው በሺህ የሚቆጠር ሰው ነው የጠፋው። ምንም ጎጥና አካባቢ ብቻ የሚያውቀው እንጂ እንደ ወረዳ እንደ ዞን የማይታወቁ ሰዎች ብዙ ሰዎች ናቸው የጠፉት። እሱ ግን መንግስት ገብቶ ራሱ ያጣራ። ለምሳሌ ግን ይሄን ግልጽ የሆነ ከልጆቹ ከሚስቱ ቁጭ ባለበት ማታ ማታ እየታነቁ እንደ ዶሮ የጠፉ ሰዎች ናቸው እነዚህ። ሌላው አልገዛም ብሎ እምቢ ብሎ ተዋግቶ የሞተው በረሃ ጫካ ወጥቶ የጠፋውን ሳይጨምር ማለት ነው። እነሱ ሰዎች ግን ምንም የማይታወቁ በአካባቢው ሰላማውያን ሰዎች መሆናቸውን፣ ታሪክ አዋቂዎች መሆናቸውን፣ ባላባቶች መሆናቸውን ህዝብም ያውቃቸው። ነገር ግን ህወሓት የት እንዳስገባቸው አይታወቅም። ስለዚህ አስሯቸው ነው ያለ፣ እስካሁን ገድሏቸው ነው መልስ ይስጠና ያለው። ለዚህ ማህበረሰብ ልጆቹ ተወልደው አባታቸው የት እንደሞተም አያውቁም። ሚስት ባሏን አይኗን እያየሽ ማታ ተነጥቃ ስትሄድ አሁን እርማን እንኳን አላወጣችም። እና እንን ነገር ከኢትዮጵያ ህዝብ ተገልሎ ተሸፍኖ እጅግ ባርነት ውስጥ ያለ ህዝብ ነው። ስለዚህ መንግስት ደግሞ ይህን ህዝብ ሊደርስለት ይገባል ብለን ነው ይህን ጥያቄ የጠየቅነው። እንግዲህ ጥያቄው ህጋዊ ህገ መንግስታዊ የመብት ጥያቄ ነው የጠየቅነው። እኛ የፖለቲካ ጥያቄ አልጠየቅንም። የፖለቲካ ጥያቄ ፖለቲከኞች ሊጠይቁ ይችላሉ። እኛ የወልቃይት ጠገዴ አማራዎች ምንባል ግን ራሱ አሁን ያለ መንግስት አሁን ባስቀመጠው ህገ መንግስት ራሳቸው በጻፉት ብቻ ነው የጠየቅናቸው፣ ወደ ሌላ ሳንወጣ ማለት እና በሱ በኩል ስለጠየቅናቸው ህወሓት ለወልቃይት ጠገዴ ህዝብ አብዛኛው ጊዜ እያፈነ እየገደለ ሲገድል ማንም ጥያቄ የለውም።
አሁን አንዳንድ በቴሌቪዥን የምናየው የሩቅ ምስራቅም መካከለኛ ምስራቅም አይሲኤስ ይባላል ሌላውም ይባላል እኛ ምንለው እንደኛ አሸባሪ ህወሓት ነው ብለን ነው እኛ ፈርጆ ለምን እኛ ህግ ወረቀትና እስክሪብቶ ይዘን ወደ መንግስት ስንሄድ አፍኖናል ለኔ አፍኖኛል ያፈኑን ደግሞ የትግራይ ተወላጆች የህወሓት አባላት የሆኑ ሰዎች ናቸው ይሄ ትልቅ መሪዎች የሚባሉ ራሳቸው እጃቸው አስገብተው ህግ ያለ ህግ ወጥ የሆነ ቤተ መንግስት ገብተን እንኳን አፍነው ነው የወሰዱ ማንህ የሚላቸውም አልነበረም እዚያው ኋላም በህዝብ ኃይል ባንዳንድ ዲፕሎማቲካል አቅም ከዚያ እስር ቤት ወጥተናል ተመልሶ አገር ሰላም ነው ህግ አለ ብለን ከህፃናት ከሴቶች በተኛንበትም ጨለማ ተገና አድርጎም ማክስ ለውሶ የሚመጣ በቴሌቪዥን ነው የማየው እና እንዲህ አይነት ድርጊትም የሚሰራ የነበረ መንግስት ነው በዛው ካነሱት አይቀር እንደውም በዚሁ አጋጣሚ የታሪክ አጋጣሚው በተለይ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ስራ ከጀመሩ በኋላ ቤቶ ሆነው የመታፈንና ራስዎን የመከላከል እርምጃ እንደወሰዱ ይነገራል እስኪ ያን አጋጣሚ እንደው በዚሁ አጋጣሚ በአጭሩ ቢገልጹልኝ እውነት ነው እኔ መንግስት የጠየቁት መብት ነው የጠየቁት መብትን የመጠየቅ ደግሞ የማንኛውም ኢትዮጵያዊ መብት ነው ጎደለብኝ አነሰብኝ ካለ መጠየቅ ይችላል ህገ መንግስቱ እኔ ደግሞ እንደማንኛውም የወልቃይት ጠገዴ አማራ ህዝብ ጎደለብኝ ብዬ ነው የጠየቁት እንደንግለሰው ማንነቴ አማራ ነኝ እንጂ ትግራይ አይደለሁም የሚል ጥያቄ ነው ከወንድሞችም ከጓደኞቼ ጋር የጠየቁት እና የወልቃይት ህዝብን ባሰባሰቡ ፌርማ መሰረት ይሄን ጉዳይ ይሄን ጥያቄ የኛ ጥያቄ ነው ብሎ መረጠን እኔም የዚያን ህዝብን አካል ሆኜ የህዝቡ መልእክት ማድረስ ይገባኛል የሚል በድፍረት ወደ መንግስት ወስጃለሁ ያን በማድረግ ምክንያት ህወሓት እንደ ወንጀላየው ሰላማዊ አገር ነው ብዬ በተኛሁበት ጨለማ ተገናርገው ዋና በር ቤትን ሰበሩት ጥይት ተኮሱ እኔም ራሴን የመከላከል ስራ ሰራሁ ማንኛውም አማራ ደግሞ ራሱን የመከላከል መብት አለው እዚያ በፊት መግደል ማፈን እነሱ እንደ መብት መታሰር መታፈን እኛን እንደ ግዴታ አድርገው ሲቆጥሩት ነበረ በአጋጣሚ ሆኖ በእግዚአብሔር ፍቃድ በጎንደር ህዝብ ኃይልም እኔም በዚያን ሰዓት ሰው መቼም ደፋር ነው ፈሪ ነው የሚባለው የመጨረሻ ሰዓት ነው ሲሆን ነው ሞትና መኖርን ሁለቱ ሲቆሙ ከውርደት ሞት ይሻለኛል ብሎ መምረጥ ጀግና ነው ይባላል እና እኔ በዛን ጊዜ እጄን ከምሰጥ ታፍኜ በህገወጥ አካላት ራሴን መስዋዕት ማድረግ እንደ ትልቅ ነገር ነው ብዬ ነው የምቆጥረው የነበርኩና ያን አጋጣሚ ሆኖ እኔም ራሴን የመከላከል ስራ ሰራሁ ህዝቡም ደብዳቤ ነበራቸው በጭራሽ ህጋዊ ደብዳቤ እኮ ከ12 ጠዋት እስከ 12 ማታ ህጋዊ ደብዳቤ ይዞ መጥቶ ማንኛውም አካል ተፈላጊ ሰው ካለ መውሰድ ይችላል ከ12 ሰዓት የማታው ጀምሮ እስከ 12 ሌሊቱ ማንንም አካል ለማንም አስገድዶ መውሰድ አይችልም በህገ መንግስቱ መሰረት እነሱ የለመዱት ግን ሁሌም በጨለማ የአማራ ህዝብን እየጎተቱ መውሰድ ስለለመዱ ህጉን ራሳቸውን የጻፉት ህግ እንኳን ምን ይላል ብሎም አያዩም ደሞ ይሉንታም አልነበራቸውም ያን መሰረት አድርገው ምን ያመጣል የሚል ነው እኛም በአገር ላይ ጎንደርም ያህል ትልቅ የቱሪዝም አገር ነው ትልቅ ዲፕሎማቲካል ሰዎች የሚመጡበት ነው ቱሪስት የሚመጡበት አገር ነው እና መትረየስና ቦምብም ታጥቀህ አንድ ግለሰውን ህፃናት ባሉበትን ማጥቃት እጅግ ወንጀል ነው በጦርነት ህግጋት እንኳን እኔ እንደ ወታደር ማቆው
አይደለም ወገን የሆነ ህዝብ ሰውን ህፃናትን ከጠላት ስር ነው ያለው እንኳን ከሌላ ሰይጣን ተሞተ ህፃናትን አድን ነው የሚለው ዓለም አቀፍ ጦርነት ህጋት። እነሱ ሰዎች ግን ጭራሽ ዓለም አቀፍ ህጋትም የጣሱ የሀገራቸውን ህግም የጣሱ የግል ሰዎችን ስልጣንን ፍላጎትን ብቻ የማርካትን ተግባር ነው የነበረው። ዛን ጊዜ እነሱም ህግ ጥሰው ነው የመጡት። ህግ ጥሰው እንደሆኑ እኔ ህጋዊ ሰው ነኝ፣ ህጋዊያን ከሆናችሁ በሩ እንዳትሰውሩት፣ ህጋዊያን ከሆናችሁ ሲነጋ ጠይቁኝ የሚል እኔም ድምጽ ጮህ ብዬ ተናግሬያለሁ። ሲደወድቡት በሩ ዋና በሩ ግን እነሱ አልሰሙትም፣ ሰበሩት። እዚያ ኋላ እኔ ራሴን መከላከል መብት ስላለኝ ብቻ ነው የተጠቀሙት። የወልቃይት አማራ ማንነት ጥያቄ አሁን ምን ላይ ነው ማለት ይቻላል? እንግዲህ ካቀረባችሁ 2008 ይመስለኛል ጥያቄው ከቀረበ ሊያረሙ ይችላል። 2008 ነበረ። 2008 ጥያቄው ተጠየቀ። የመጨረሻ ላይ የሰጡን የወልቃይት ጠገዴ የማንነት ጥያቄ ህጋዊና ህገ መንግስታዊ ጥያቄ ነው ብሎ ሲያበቃ ፌዴሬሽኑ ህወሓት ለህጉ ተገዥ እንዳልሆነ እያወቁ ህወሓት ያንን አካባቢ በጉልበት ወሮ የወሰደው እንደሆነ እያወቁ በህግም አይደለም የተካለለው። አሁን ህወሓት በየማስ ሚዲያ ህገ መንግስት ይላል። ህገ መንግስት የጣሰው ግን እሱ ነው። ሲጀምር የወልቃይት አካባቢ በህገ መንግስት አይደለም የተከለለው። የተወሰደው በ1984 ነው የወሰዱት። በይፋ እንኳን ህገ መንግስት የጸደቀው 1987 ነው። ከተወሰደው እንኳን 3 አመት እነሱ ራሳቸው በእጃቸው ስራ አድርገው አስተዳድረውታል። ከዚህ በኋላ ነው ህገ መንግስት መካለል ያመጡ። ያንን መካለል ይሄን ህገ መንግስት ደግሞ ወደ ኋላ ሄዶ ማየት አይችልም። ይሄንን በፖለቲካ ውሳኔ ራሳቸው ነው የወሰዱት። አሁንም መወሰን ያለበት በፖለቲካ ውሳኔ ያን አካባቢ መመለስ አለበት የሚል ይሄን ጥያቄ መሰረት አድርገንኛ ጠየቅን። አንደኛ በህጋው አይደለም የተካለለው፣ ሲቀጥል በስርዓት አይደለም የተያዘው። ያን ማህበረሰብ እጅግ ዘግናኝ የሆነ የሰብአዊ ድርጊት የተፈጸመበት ነው። መሬቱ ተቀምጦ ለትግራይ ተወላጆች ተሰጥቷል። ይሄ አፓርታይድ ነው ብለን ነው የምናስበው። ደቡብ አፍሪካውያን በአፓርታይድ ታሪክ ነጭ ጥቁሮችን የተቀሙ ለነጮች ሲሰጥ ነበር ይባላል። አሁንም በወልቃይት ጠገዴ የአፓርታይድ ስርዓት ነው የተፈጸመው። የወልቃይት ጠገዴ ባለሀብት መሬት እየተቀማ ለትግራይ ሰዎች ናቸው የታደለው ያ መሬት። አሁን የወልቃይት ሰው ከ35000 የሚበልጥ ህዝብ እስከ 50000 የሚሆን ህዝብ ተሰዷል። የለም ባገሩ የለም። አሁን እኛ ይህን ጥያቄ ስንጠይቅ አንደኛ እንዲመለስ ነው። ያንን ጠየቅንና አቶ ያለው አባተ ነበሩ ፌዴሬሽን ምክር ቤት አፈ ጉባኤ። እሳቸው ህጉን አውቀው ተረድተው ነገር ግን ወደ ፌዴሬሽን ምክር ቤት አቅርቦ ህጋዊ ጥያቄ እንደሆነ አምኖ ነገር ግን ህወሓት እያስፈራራቸው ስለነበር ይመስለኛል በዛን ጊዜ ተመልሰው ጥያቄው ህገ መንግስታዊ ጥያቄ ነው፣ ነገር ግን የትግራይ ምክር ቤት መልስ ይስጥበት ብለው ነው ወደ ትግራይ የጻፉት። ግልባጭ ለኛ ሰጥተውናል። ያንን ሲታወቅ ህወሓት ነገሩ እየሄደ ወልቃይት ሰዎች አሁን ልብ ገዝተው በህግ ሊያሸንፉን ነው። በጉልበት ብንል አልቻል አሸንፈናቸው ነበር። አሁን ግን በህግ ስለመጡ ሊያሸንፉን ይችላሉ በሚል ወደ የመጀመሪያ በጫካ የነበርንበት ህግ መመለስ ይገባናል ብለው ወደ ጉልበት ሄዱ። ሐምሌ 5 የሚታሰር ታሰረ፣ የሚሰደድ ተሰደደ። ለአንድ አመት ከ7 ወር ተቋረጠ ጥያቄው። ከእስር ከወጣን በኋላም ተመልሰን ጥያቄው ስንመለስ ወይዘሮ ከሪያ ኢብራሂም መስሪያ ቤቱ ይዘውት ቆዩን። እሳቸው ደግሞ የትግራይ ተወላጅ ናቸው፣ የህወሓት ማዕከላዊ ኮሚቴ ስራ አስፈጻሚ ናቸው እና ያሉት ምንድነው ይሄን ጥያቄ ወደ ፌዴሬሽኑ አልመጣም፣ ህጋዊም አይደለም እና ያሉት። እኛ ህጋዊ ስለመሆኑን አሟልተናል፣ ጠይቀናል። ደግሞ ፌዴሬሽን ምክር ቤት ገብተን ለህግ አማካሪዎች እዚያ ውስጥ ይላሉ እኛ 25000 ፒቲሽን ሰብስበን ስናስገባ ከ5000 በላይ ፒቲሽን ከተሰበሰበ አንድ ማህበረሰብ የማንነት ጥያቄ ማንሳት ይችላል ይላል ህጉ ብለው አስረድተውናል። የፌዴሬሽን ምክር ቤት ያደረሳቸው ደንብ ማለት እኛ ከተባለው በላይ ይዘን እንደሄድን በዚያን ጊዜ
አረጋግጠው ጥሩ ነው ብለው ፈርመው ተቀብለውናል። አሁን እሳቸው ሲመጡ ያንን ዶክመንት ጥለውት ከሆነ አናቀምኛ ከዚህ ውጪ ግኛ ህጋዊ ሆነን ጥያቄው አቅርበናል። ህጋዊ ነው ብለው ደግሞ በወቅቱ የነበሩ አፈጉባኤም ተቀብለውን አነጋግረውን ጥያቄው ጠብቁ የትግራይ መንግስት በአሉታም በአዎንታም መልስ ስላልሰጠበት እንዲሰጥበት ለግንቦት 15 እና 16 ተመለሱ አሉን። በ2008 የመጀመሪያ አጀንዳ የወልቃይት ጠገዴ ጉዳይ ነው። የመጨረሻ ጉባኤው ያን ጊዜ ያሉን ስንመለስ ያንን አጀንዳ ተነስቷል አሉ። ማን አነሳው ስንላቸው አናቅም አሉ። ከዚያ በኋላ እኛም የቅሬታ ደብዳቤ ያስገብተን ወደ ጎንደር ተመለስን። ስንመለስ ሐምሌ 5 ያንን ጉዳይ ተፈጠረ። እንዳልኩ አሁንም ጉዳዩ ታሰረን እንጂ ጥያቄው አልቀረም። አሁን ስንመለስ 2010 ወይዘሮ ከሪያ ኢብራሂም ህጋዊ ጥያቄ አይደለም በህጋዊ አልመጣም የሚል ጥያቄ ቀረው። እኛም ተመልሰን የቅሬታ ደብዳቤ ይዘን ሄድን። ራሳቸው ቢሮ ያሉ የለሁም አሰኙ። ራሳቸው አገርን ወክላለሁ ብለው ፌዴሬሽን ተቀምጫለሁ ሲሉ ወልቃይት ጠገዴ መሬቱም ራያም መሬቱም ትግራይ ነው ህዝቡም ትግሬ ነው የሚል ራሳቸው ፍርድ ሰጡ። አሁን እንዴት ገለልተኛ ናቸው ይባላሉ? እኛ ይህን መሰረት አድርገን በራሳችንም መግለጫ ሰጥተናል። አንደኛ ለፌዴሬሽኑ አይመጥኑም። እንዲህ አይነት አድሏዊ የሆነ ሰው ለአንድ ፓርቲ ብቻ የሚገዛ ለ100 ሚሊዮን ህዝብን ወክላለሁ ብሎ ፌዴሬሽን ተቀምጦ ነገር ግን ለ5 ሚሊዮን ህዝብ ብቻ የሚቆረቆር ባለስልጣን ከሆነ ይሄ የፌዴሬሽን ጉዳይ እኛም ለህወሓት የከሰስን ህወሓትም ዳኛ ሆኖ ሊቆየን አይገባም። ስለዚህ ገለልተኛ አካል ነው ለያው የሚገባ እንጂ ወይዘሮ ከሪያ ኢብራሂም ፌዴሬሽን ምክር ቤት አፈጉባኤ ሆኖ መቆየት አይገባም የሚል እኛም ለመንግስት የተለያየ መንግስት ለጠቅላይ ሚኒስትር ማግብተናል። ለተለያዩ ተቃውሞችም ቅሬታችን ገልጸናል ለሳቸው ሳይቀር እና ጠቅላይ ሚኒስትሩን በአካል አግኝተንም ይሄን ጉዳይ አነጋግረናል። ስለዚህ ሲጀመር ጠቅላይ ሚኒስትሩ እሳቸውን የወልቃይትን የአማራና የትግራይን ጉዳይ እያወቁ የትግራይን ተወላጅ ለዚያም የህወሓት ስራ አስፈጻሚ የፌዴሬሽን አፈጉባኤ ስልጣን መሰጠቱ ሆን ተብሎ ነው የሚልኛ ቅሬታ ጭምር ነው የገለጸው። እንደገና ይህንን አይነትን ኢፋ ጦርነት የሚያማዝዝ ሐሳብ እየሰጡ በጠቅላይ ሚኒስትሩም የተሰጠ እርምጃም የተወሰደ እርምጃም የለም። ይህም እኛ እንደ ኮሚቴ ቅሬታ አለን። በዚህ ሀገር ህግም በጣም እየደከመ እንደሆነ ጭምር ነው ያገለጽነው። ከዚህ በኋላ ግን ይህን ጥያቄ እንዲመለስ የመጀመሪያው በትክክለኛ ከሆነ አካባቢው ገለልተኛ አካል መግባት ይገባል። ፌዴሬሽኑም ገለልተኛ አካል ነው መያዝ የሚገባው። ካልሆነ ግን ህወሓት በጠመንጃ አፈሙዝ ደቅኖ የወልቃይት ህዝብን ማንነት ምንድነው ተብሎ ሊጠየቅ እንኳን ቢመኮር የማይታሰብ ነገር ነው የሚል እኛ ቅሬታችን አቀረብን። የተሰደደ የወልቃይት ህዝብ መመለስ አለበት። የትግራይ ሰፋሪ አካልም ስለ ወልቃይት እድል ፋንታ መወሰን አይገባውም። የሚወሰን ከሆነ ሌላ ጉዳይ ይፈጠራል የሚል እኛም ቅሬታችን አቀረብን። እሳቸው ምንድነው ያሉን? ጠብቁን፣ የወልቃይት ጠገዴ ብቻ ሳይሆን የራያ ጉዳይ ብቻ ሳይሆን እንደ ሀገር የማንነት ጥያቄዎች በጣም ብዙዎች ነገሮች አሉ። እነሱ መፍትሄ ሁለተኛ በማያነሳ ታሪክን መሰረት አድርገን ውሳኔ እንዲሰጥ የወሰንና የማንነት ኮሚሽን እናቋቁማለን የሚል ሀሳብ ሰጡን። እኛም በሱ ጉዳይ በሚቋቋመው ማስተሳሰብ ሰጥተናል። አንደኛ እጅግ በእውቀት የተካኑ ሰዎች መሆን ይገባቸዋል። በሌላውም ካለው ነፃ የሆኑ ከጥቅም ነፃ የሆኑ ሰዎች ሊሆኑ ይገባል። ካልሆነ ህወሓት ባለ ገንዘብ ነው። በገንዘብ እነዚህ ሰዎችም ሊጠመዛቸው ይችላል። ሁለተኛ ደግሞ የወልቃይት ጉዳይ በጠገዴ ጉዳይ ያለው ያንን ኃይል ከአቅም በላይ ያለ ጦርም ካልተነሳ ፌዴሬሽን የወሰንና የማንነት ኮሚሽን እንኳን ቢገባ እሱ ራሱ ባሪያ ሆኖ ተመልሶ ይወጣል። ለህወሓት ተገዢ ሆኖ ይወጣል። ስለዚህ በነፃነት መንቀሳቀስም አይችልም የሚልም
ስጋታችን ጭምር ነው የገለጽነው። እሱ መንግስት ያያል፣ ሀሳባችሁ ሰምተናል፣ ግን እንፈታዋለን የሚል ነው ጠቅላይ ሚኒስትሩም ሀሳብ ያስወጡን። ከዚህ በኋላ እንዴት እያደረገ ነው ኮሚሽኑ የሚለው እኛ የምናውቀው ነገር የለም። እኛ እሱን የምንጠብቀው ያለን ጥያቄው ህዝቡም አሁንም ያንን መልስ እስከሚመለስ በህግ የመጨረሻ መልስ እስከምናገኝ ህዝቡ ትዕግስት እንዲያደርግ እኛም በተለያየ መልኩ ምክር እየሰጠን ያለ ነው። ጥያቄው እስካሁንም በጥያቄ ደረጃ ተይዞ በተለያዩ አካላት ሲገፋ እንደሆነ ነው እንግዲህ ከእርሶም የተረዳ ነው። ምናልባት አሁን ከቀደም ያነሱት የወሰንና ማንነት ኮሚሽኑ ላይ ከህወሓት በኩል የተቃውሞታል። በተለይ ህገ መንግስቱን የሚጣረስ ነው የሚል ነው የነሱ መከራከሪያ። ህወሓት ማንነትና የወሰን ኮሚሽን ከተቋቋመ በኋላ ህወሓት በመቀሌ ሰፊ ሰልፍ አድርጎ ተቃውሞ እንዳለው እንዳይገባብንም የሚልም ውሳኔ ሰጥቷል። በወልቃይት ጠገዴ አካባቢም ከፍተኛ የሰብአዊ ድርጊትም የተፈጸመ ነው። ዳንሻ ከሚባል በቅርብ ጊዜ ብዙ ሰዎች ተፈናቅለዋል፣ ወጣቶች ሙተዋል። ብዙ ከ27 በላይ ወጣቶች አሁን ታስረዋል፣ አልተፈቱም። እንዲህ አይነት ድርጊትም እየተፈጸመ እንዳለ ነው። አይደለም ወደ ኋላ አሁን ህገ መንግስት ተጣሰ የሚሉት ህወሓት ራሳቸው ነው የጻፉት። ለህወሓት በሚመች ለአማራ በሚያጠቃ መልኩ ህገ መንግስቱ ተጽፏል። እውነት ለመናገር ከሆነ ህገ መንግስቱ አሁን በብዙ ጊዜ የተማሩ አካላት የሚገለጸው ህገ መንግስቱ ሲረቅ አማራ አልነበረም። ወሰኑን መካለሉ እንዳይማጎት እንኳን አማራን ያገለለ ህገ መንግስት ነው። አሁንም ያንን ህገ መንግስት ለኛ ጥቅም ብቻና ብቻ ብለው ነው የሚያስቡት። ስለዚህ ህገ መንግስቱ ሲሞቃቸው በማንኪያ ሲቀዘቅዝ በእጅ አይነት ነው የተባለው የተጻፈው እንኳን እነሱም አያስተገብሩም። ግን ህገ መንግስቱ ለሲምፖል ነው ለምለው እኔ አሁን ሲጻፍ ሲነበብ ጥሩ ነው በአንድ በኩል። ነገር ግን ከመሬትም እነሱ በሚያምኑበት እንኳን የሰሩት ነገር የለም። ህገ መንግስቱ ባንዲራ ተቀየረ። ባንዲራ ማን ህወሓት ነው ራሱ ይሆናል ብሎ የሰራው? የትኛው የኢትዮጵያ ህዝብ ነው ያመነበት? ካመነበት አሁንም በሰልፎች በተለያዩ ነገሮች እያየን ነው እንደማይቀበለው። በተለይ መሀሉ ላይ ያለው አርማ አይወክለንም የሚል ብዙ የኢትዮጵያ ህዝብ ሲገልጽ እንሰማለን። ህገ መንግስት ደግሞ አይሻሻልም ማለት አይደለም፣ መጽሐፍ ቅዱስ አይደለም። ሰዎች ናቸው የሰሩት። ሰዎች ደግሞ ተሰባስበው ደግሞ ማሻሻል ይችላሉ። ህወሓት ጭራሽ ነው የተጣፍኩት ሌላ ሀሳብ እንዳትጨምሩበት እንዳትቀንሱበት የሚለው ግን እኔ መጽሐፍ ቅዱስ ነው ብዬ አላስብም። ህገ መንግስቱም ነገ ሊሻሻል ይችላል ብዬ ነው የማስበው። ግን በየትኛው መልኩ ነው የሚሻሻለው? መንግስት ነው የሚያየው። እንደ ግለሰብ ግን አንድ ግለሰብ ነው የጻፈው ህጋዊ ያስመስሎ ሰዎችን ጠርቶ ህገ መንግስት ጸድቋል ብሎ ጸድቋል። አሁን ግን ህገ መንግስቱ እየጠቀመን አይደለም፣ የሚጎዳብን ፓርት አለ። ያንን የሚጎዳን አካል መውጣት አለበት። በተለይ ለአንድነትን አደገኛ የሆኑ ነገሮች አሉ፣ ለሰብአዊ መብትም ጥሰትም አደገኛ የሆኑ ነገሮች አሉ የሚባሉ ካሉ ታይተው ተተችተው መሻሻል ካለባቸው መሻሻል ነው ያለባቸው። ካልሆነ ለአንድ ብሔርን ስለሚጠቅሙ ለሌላውን መደፍጠጥ አለብን የሚለው ግን መቼም ቢሆን አንስማማ የሚል ነው ያለኝ። አሁን በአካባቢው ላይ እንግዲህ ከዚህ በፊት እርሶም አሁን እንደገለጹልን የሰብአዊ ጥሰቶች እየተከሰቱ ነው እዛ አካባቢ። ጥያቄው ከተነሳ ቆይቷል፣ ነገር ግን ምላሽ አላገኘም። አሁንስ ያ ሁኔታ ምን ይመስላል? ይሄ ባለፉት አመታት እንደተመለከትነው ያ አይነት ጥሰቶች ነበሩና አሁን ያለው ሁኔታ አሁን ያለው ህወሓት ሌት ተቀን ወታደር እያሰለጠነ ነው ያለው። አገር መንግስት አለ ተብሎ ማዕከላዊ መንግስት አለ ይባላል። እኔ ክልሎች ከአቅም በላይ ጦር ሲገነቡ ለምንድን ነው ብሎ የሚቆጣ ማዕከላዊ መንግስት ከሌለ በጣም አደገኛ ነው። አሁን በህወሓት በኩል መከላከያ ያለ ትጥቅ እነሱ ታጥቀዋል። አሁን መከላከያም የሚያሰጋ ደረጃ ትጥቅ ታጥቀዋል። ያን ኃይል ያንን የታጠቀው ደግሞ የሀገሪቱን ሀብት ይዞ ነው።
የሀገሪቱን መሳሪያዎች የሚባሉ እጃቸው ስላደረጉ ነው። አሁን ወልቃይት ካቁም በላይ ጦር ተሰልፏል። ለማን ሊወጋ ነው? ለአማራ ሊወጋ ነው። ሌላ ምክንያት ምንም የለውም። አማራ ወልቃይት ጠገዴ ራያ የኔ መሬት ናቸው፣ የኔ ታሪካዊ ቦታዎች ናቸው የሚል ጥያቄ አለው። የወልቃይት ጠገዴ ደግሞ የማንነት ጥያቄም ጭምርም አለው። ስለዚህ ማንነታችን አማራዎች ነን፣ ወደ ነበረበት ማህበረሰብ መመለስ አለበት። ካልተመለስን ሌላ ነገር ይፈጠራል የሚለው ጥያቄም የህዝቡ ቁጣም አለ። ይህንን ጉዳይ በህግ ሳይሆን በጉልበት እናስቀራለን የሚል ከፍተኛ ውጥረት ላይ አለ። አሁን በቅርቡ ጠቅላይ ሚኒስትሩ ምንም ነገር አይፈጠርም ሲሉ ነበረ። ምንም ነገር ላይፈጠር ምን መረጋገጫ እንዳለኝ አላውቅም። አማራና ትግራይን ምንም ነገር አይፈጠርም የሚል ነገር አለ። በአማራ በኩል እውነት ነው፣ ምንም ነገር የለም። ህዝቡ ራሱን የመከላከል ስራ እየሰራ ሊሆን ይችላል። ከዚህ ውጭ ግን ካቁም በላይ የሌላን ሀብትን የሌላን አካባቢ ወሮ እየፈከረ አይደለም ያለ። በትግራይ በኩል ግን ከፍተኛ የሰብአዊ መብት ጥሰት አለ። ሰዎችን የተፈናቀሉ ናቸው፣ ሰዎችን የታሰሩ ናቸው ያለ ምንም ፍርድ ቤት ትዕዛዝ። ለዚህ ጉዳይ አቤት ብለን እንኳን ለምን የሚል አካል የለም። እኛ አሁን የወሰኑና የማንነቱ ኮሚሽን ምንድነው መልስ የሚሰጥ እስኪ እንሰማለን ብለን ነው እንጠብቅ ያለ። ከዚህ ውጭ ግን አሁን በአካባቢው ሰላም ነው ያለ፣ ተረጋግቷል ለማለት አይቻልም። አካባቢው በደንበር ያለ ነገር ጥሩ ያልሆነ ነገሮች ነው ያሉ። ለውጥም እንኳን አሁን አማራ ክልል ነው ያለው እንጂ ኦሮሞ ክልልና ሌላው አካባቢ ኢትዮጵያ ክፍሎች ነው ያለ እንጂ ትግራይ የለም። አሁን ወልቃይት ጠገዴ ራያ ምንም ሰው እንኳን በራሱ መሰብሰብ በነፃነት መናገር አይችልም። ከቦታ ቦታ መንቀሳቀስ አይችልም። ይሄ ከነበረው እንዲያውም የባሰ የሰብአዊ ድርጊት ነው ያለው። ግን አንድ ሀገር ነው ያለ ነው። ከአንድ ሀገር ሁለት አይነት መንግስት፣ ሁለት አይነት ህግ ነው ያለው። ከአማራ ክልል ወደዚህ ያለው የለውጥን ምልክቶች ታያለ። ንፋሶችን፣ አየሮች አሉ። ከአማራ ክልል ወደ ትግራይ በኩል ያለው ምንም እንዲያውም በባሰ መልኩ የ12 አመት ህጻናትን ስልጠና ማሰልጠኛ ገብቶ የሰለጠኑበት ያለ ሰዓት ነው። አሁን 12 አመት ህጻናትን ባለም አቀፍም ህግጋት ለጦርነት አይቀጠሩም። ግን ህወሓት ይህንን እያደረገ ነው ያለው። ይሄ ናይጄሪያ ቦኮ ሃራም ምንለው የምናየው በጣም ህጻናትን ጦር መሳሪያ አሳጥቆ ሲተኩሱ ይታያል። የዚህኛው ልክ ትግራይ ውስጥ እየተሰራ ነው ያለው። የትግራይ ወጣቶች በደርግ ጊዜ ብዙ መስዋዕት ሆኗል የትግራይ ህዝብ። አሁንም ለዳግም እልቂትም ህወሓት ለራሱ ጥቅም ሲል ለትግራይ ጥቅም ብለውም አይደለም። የትግራይ ህዝብ ብዙ የተበደለ የተጓሳቆለ ማህበረሰብ ነው እናውቀዋለን። ህወሓት ግን ብዙ ገንዘቦችን ሰብስቧል፣ ብዙ ኢሰብአዊ ድርጊቶችን ፈጽሟል። ያንን ላለመጠየቅ ወደ ህግ ካለ ጠየቃለሁ ከሚል ምክንያት በጦርነት ተከቦ ራሳቸውን ከጥያቄ ውጭ እንዲሆኑ የማድረግ ስራ ነው የሚሰራ ያለ። ይሄ ደግሞ መንግስትም እያየ ነው። ምናልባሽ መጨረሻ ምን ይሆናል የሚለው እኔ መንግስት የሚያስበው ነገር ሊኖር ይችላል። በእኔ በኩል ግን ጥሩ ነገር አይደለም ይየማሱ። ህዝቡስ እንደው ምናልባት አሁን የቅድም የገለጹልኝ አለ የአማራ ህዝብና የትግራይ ህዝብ እንግዲህ ለረጅም ታሪክ ግንኙነት ያለው በነገድም በተለያየ በመስተጋብር ማህበራዊ ህይወቱም የተሳሰረ ነውና ምናልባት እነዚህ ወደ አላስፈላጊ ነገሮች እንዳይከቱት ህዝቡ መለየት እንዲችል እንደው ምንድነው መደረግ ያለበት? ምናልባት አሁን ያሉት ውጅንብሮች አሉና እሱን እንዲያጠራ ህዝቡ የሚሉት ነገር ካለ። እውነት ነው። መንግስት ያልፋል፣ ባለስልጣንም ያልፋል፣ አገርና ህዝብ ግን ይኖራል እና ህወሓት ነገ ያልፋል። ታሪክ ሆኖ እንደ ደርግ እንደ ድሮ እንደ ንጉሥ ኃይለ ሥላሴ እንደዚህ ነበር እንላለን ብለን እናስባለን። የኢትዮጵያ ህዝብ ግን አለ። አሁንም ህወሓት ነገ ያልፋል። የትግራይ ህዝብና የአማራ ህዝብ ግን ይኖራል ብዬ ነው ማስበው። ወደ ነበረበት ግንኙነት ይመለሳል ብዬ ነው ማስበው።
የሚያጣላው ያለ የትግራይን ህዝብ እንዲጣላ በየሄደበትን እንዳይሰራ እንዳይንቀሳቀስ የሚያደርግ ያለ ህወሓት ነው ብዬ ነው ማሰው። ህወሓት ባይኖር የትግራይ ህዝብና የአማራ ህዝብ አይጣላም። በታሪክም ወልቃይ ማነው አማራና ትግራይን ተጣልቷል እንደ ህዝብ ተብሎ አናቅም። አሁን ህወሓት በሚሰራው ያለ ግን ህወሓት ከሌለ የትግራይ ህዝብ ተጠፋለ፣ ህወሓት ከሌለ አማራ ይውጣል በሚል ለራሱ በሚመቸው መልኩ ነው ለትውልድ እንኳን የሚያስቡ አይደለም። እና የትግራይና የአማራ ህዝብ ግን መቼም ቢሆንም ይጣላሉ ብዬ ማያስብ። አሁንም ያለ ሁኔታ የህዝብና ህዝብ ጥላቻ አይደለም ያለ የአንድ ፖለቲካ ድርጅት እና ህዝብ ነው ጥላቻ ያለው። ስለዚህ ይሄ ነገ በሂደት ይፈታል ብዬ ነው ማሰው። ክቡራን ተመልካቾች አስራት እንግዳን ነው እየተከታተላችሁት ያላችሁት። ከኮሎኔል ደመቀ ዘውዱ ጋር ያደረግን ያለነው ቆይታ ቀጥሏል። መልካም ኮሎኔል፣ እንግዲህ ወደ ሌላ ጉዳይ ስናልፍ ምናልባት ከዛውም ጋር ሊያያዝ ይችላል ወይም ከጀመርነው አንፃር እንግዲህ የወልቃይት ጠገዴ አማራ ማንነት ጥያቄ ጉዳይ ከአካባቢው አልፎ የመላው አማራ የመሆን ጥያቄው መላው አማራ ጥያቄ ነው። እንዲሁም ከመላው አማራ አልፎ የኢትዮጵያ ህዝብ ጥያቄ የመሆን ደረሰበት ነው እንግዲህ ካለፉት አመታት ጀምሮና ይሄ እንደው ምናልባት ለእናንተ ለኮሚቴዎቹ ምን አንድምታ ይሰጣቸዋል? እንደውም እንዳጠቃላይ ይሄ ጥያቄ እዚህ ጋር አካባቢ የሚሉት ነገር ካለ። እኔ አማራ ብዬ ጥያቄ በማንሳቴ ብቻዬን አልታገልኩም። መላ አማራ ህዝብ ጎኔ ቆሟል። ያን በመሆን ደግሞ እኔ በግሌ እጅግ ኮርቻለሁ ብዬ ነው ማስበው። ጀግና ህዝብ አለን፣ እውነተኛ ህዝብ፣ ለሆደ ሰፊ ህዝብ ነው ያለን። ያን ህዝብ አሁን የወልቃይት ጠገዴ ያን ጥያቄ ወጥቶ በመላ አማራ በመላ ዓለም ጥያቄ ሆኗል። ይህን ጉዳይ እውነት ነው ህወሓት በመጋረጃ ከልሎ ነው ያን ቦታ ነው የወሰደው። ደግሞ የአማራ ህዝብ መሪ ድርጅት፣ አማራዊ አስተሳሰብ፣ አማራዊ ሞራል ያለው መሪዎች ስላልነበሩ በህወሓት የተቀረጸ ድርጅት ስለነበረ ነው እንጂ ቢኖር ኑሮ ያንን አካባቢ የመጀመሪያ ሲሄድም ተቃውሞ ይነሳ ነበር። ነገር ግን ሲፈጠር በአዴን ብለው ሲፈጠር ነበረከት ናቸው የሚመሩት የነበሩ። አብዛኞቹ ከላይ ሆነው የሚመሩት የነበሩ የትግራይ ተወላጆች ናቸው። ግን የለበሱትን አርማ የአማራ አርማ ነው የለበሱት። አማራ መስለው ነገር ግን አማራን የመግደል የማጥፋትን ስራ ነው ሲሰሩ የነበሩ። ያን በመሆኑ በዚያን ጊዜ ወልቃይት የአማራ ነው ብለ ማንሳት እንደ ወንጀል የሚታይበት የነበረ ሰዓት ነው። አሁን በእግዚአብሔር ፈቃድም በህዝቡ ኃይልም ጥያቄው እውን ሆኖ አማራ ደንበር የተከዜ ነው የሚለው ጥያቄ መላ አማራ ነው። የወልቃይት ህዝብ እንኳን ትግሬ ነኝ ብለው ከምቢ ብሎ ቢሄድ የአማራ ህዝብ ግን ያንን መሬት የኔ ነው ብሎ መጠየቁ አይቀርም። አሁን ባይመለስ እንኳን ከ10 አመትም ከ20 አመት በኋላ ያ መሬት የግድ መመለሱ አይቀርም። ያንን መሬት ካልተመለሰ ደግሞ ሰላም ይፈጠራል ተብሎ አይታሰብም። ስለዚህ እኔ እንደ ትልቅ ነገር ነው የምናየው። እኛ በህግ አሸንፈናል ብለን ነው የምናስበው። ምክንያቱም ህወሓት የወልቃይት የጠገዴ የራያ ጉዳይ የትግራይ ስለመሆኑ የሚያረጋግጥ ሞራልም ታሪክም የለው። ስለዚህ ሰላም ሊመጣ ከሆነ ያንን አካባቢ አለምንም ሁኔታ ወደ ነበረበት ቦታ መመለስ ነው። እውነት ደግሞ ህወሓት ልብ ካለው ለትውልድ የሚያስብ ከሆነ ያንን አካባቢ ያለምንም ጭቅጭቅ መመለስ ነው የተሻለው ነገር ብዬ ማስበው። ያን ከሆነ የትግራይ ህዝብና የአማራ ህዝብ በሰላም መኖር ይችላል። ያንን አካባቢ የመጨረሻው ውሳኔ በጉልበት ከተፈታ ግን አንድም ሰው እዚያ ቦታ ይኖራል ብዬ አላስብም። ግን በጉልበት እንዳይፈታ በህግ እንዲፈታ በሰላም እንዲመለስ ግን በዚህም በዚያም ያለ መንግስታትም ጥረው ይህን ጉዳይ ማርገብ ይገባቸዋል። እኔ ኮሎኔል የራሴ ፍላጎት ብቻ አይደለም። እኔ ምንም የፖለቲካ
ስልጣን ፍላጎትም ሌላም የለኝም። ግን እውነት ነው መመለስ አለበት። ሰው የሰውን ሀብት ከወሰደ ወደ ባለ ሀብት መመለስ መቻል አለበት። ያንን ሀብት ካልተመለሰ አንድ ልጅ ተወልዶ የአባቱን ሀብት መሬት መሆኑን ያወቀ አንድ ጎረቤት ወስዶት ዝም ብሎ አይተኛም። ስለዚህ ሲመለስ ነው መርገም የሚችለው እና ያን ቦታ ያንን አካባቢ ያንን ማህበረሰብ ባህሉ ታሪኩ ተጠብቆ እንዲኖር መንግስትም ማገዝ መቻል አለበት። ካልሆነ ለጉልበተኛ ሲሆን ህጉን የተጠመዘዘ ለደካማ ሲሆን ቀጥታ ህጉን እያሳረፈ ከሆነ ይሄ ፍርደ ገምደል ነው የሚሆነው ብዬ ነው የማስበው። ስለዚህ ህወሓት ጡንቻ ስላለው አሁን ጡንቻውን ታይቶ ይሄን የህዝብን ጥያቄ ሊጠመዘዝ አይገባው የሚል ነው። ደግሞ አሁን ተመስገን ነው የአማራ ህዝብ ሁሉ ነቅቷል ብዬ ነው የማስበው። ከዚህ በኋላ ማጭበርበርም አይቻልም። ማዕከላዊ መንግስት እንኳን ይህን ጉዳይ በትክክለኛ በድፍረት ከመለሰው ብቻ ነው አጋዥም ረዳትም የሚያገኘው። ካልሆነ ይህን ጉዳይ ህወሓትን ሊያኮርፍ ይችላል ተብሎ የማይረባ መልስ ከተሰጠው ነገ የባሰ ቀውስ ውስጥ የሚያስገባ ነገር ነው ብዬ ነው የማስበውና ይህን ለሰላም ሲባል ለዚች ሀገር መረጋጋት ሲባል ይህንን ጥያቄዎች እውነት ጥያቄ ስለሆነ መመለስ ነው የሚገባው ብዬ ነው የማስበው። እኔ ወልቃይት ስለሆንኩ አይደለም። በሶማሌም በደቡብም ያሉ ጥያቄዎች እንዲህ አይነት እውነት ጥያቄ ካሉ እውነተኛ የሆነ ጥያቄ መመለስ ነው የሚገባው። አሁን ይሄ ፌዴራል መንግስት ከመጣ በኋላ በብዙ ቦታዎች በጣም ብዙ ጭቅጭቅ ነው ያለውና ባለፉት መንግስታት እንደዚህ አይነት የወሰን የመሬት አንድ ሀገር ሆኖ አልነበረም። ሶማሌ እና ኢትዮጵያ፣ ሱዳን እና ኢትዮጵያ የድንበር ጭቅጭቅ ነበር እንጂ ኢትዮጵያ ውስጥ ሆኖ እንዲህ አይነት የወሰን የኔ የሚለው አልነበረም። ያንን የነበሩ መንግስታት ደግሞ ትክክለኛ የሰውን ስነ ልቦና የህዝቡን ስነ ልቦና አይቶ እንደ ሀገር የሚያስቡ ስለነበሩ ነው። አሁን ያለ መንግስት እንደ ሀገር ሳይሆን በዘር የሚያስቡ ነው። ሊያን ሲል የአንዱን ሀብት የአንዱን አካባቢ የአንዱን ታሪክን ቀምቶ ስለወሰነ ነው ወደ ከፍተኛ ጭቅጭቅ ምንገባ ያለ እና ይሄ ነገር ደግሞ ዘላቂ እንዲሆን ይሄን ጉዳይ መንግስትም ቢሆን ማዕከላዊ መንግስትም በትክክለኛ መመለስ ይገባቸዋል። አሁንም የወሰን የማንነት የሚባሉ ባለሙያዎችም ይሄን ጉዳይ በድፍረት አይቶ መፍትሄ መስጠት ይገባቸዋል። ካልሆነ አሁንም ከባይመለስ ይቀጥላል ወቆቱና እኔ አሁን ያለው አካባቢ ማህበረሰብ እጅግ ሰዎችን ተፈናቅለው ነው ያሉ። በጣም ጥቂት ሰዎች ስለሆኑ ግን ከጌዲኦ ጋር አንጻር ሲታይ እዚያ ያለ የተፈናቀለ ህዝብ ትንሽ ነው። ለዚህኛው ጆሮ የሰጠው አካል የለም። በዚያ ላይ ያለ በሚሊዮን የሚቆጠር ህዝብ በመቶ ሺህ የሚቆጠር ህዝብ ስላለ እሱ ነው ሚዲያም ሌላም የሚያራግበውና ይሄኛው መታየት ይገባዋል ብዬ ነው የማስበው። ሌሎች ተመሳሳይ የሆኑ ጥያቄዎች በተለያዩ አካባቢዎች አሉ። የአማራ ማንነት ጥያቄዎች አሉ። የራያን መጥቀስ እንችላለን። መተከልም አሁን በቅርቡ አለ። ሌሎች ጥያቄዎችም አሉ የማንነት ጥያቄዎችና ከነሱ ኮሚቴዎች አስተባባሪዎች ጋር በጋራ ተመሳሳይ ጥያቄዎችም የመሆን አንድምታም ስላላቸው አብሮ የመስራቱ ነገር አለ። የመተከል ይሄንን ጦስ ያመጣው ህወሓት ነው ብዬ ነው የማስበው እንጂ መተከል ቤንሻንጉል ጉሙዝ አማራን ጠልተው ሌላ ይፈልጋሉ ብዬ አላስብም። ያንን የሚያዋጋን የሚያናቁረን ያለ ህወሓት ነው ብዬ ነው የማስበው። ህወሓት እስካለ ድረስ የመተከልም የሌላም ይቀራል ብዬ አላስብም። ስለዚህ ህወሓት እዚያ የወልቃይት የጠገዴ የራያ ጉዳይ በእውነት ከመለሰ ያንንም ልብ አድርጎ እጁን ይሰበስባል ብዬ ነው የማስበው። ስለዚህ የመተከሉ ጉዳይ እኔ እስካሁን በይፋ ማንነት የጠየቀ አላቅም። የራያ ግን ወደ አንድ የምንመጣበት ነገር እያየን ነው። የጠለምትም አሁን ቅርብ ጊዜ እንደዚህ ኮሚቴ የተዋቀራለ እሱን እንዳማራ አሁን እንደ ወልቃይት ጠገዴ ብቻ አይደለም። አሁን የወልቃይት ጠገዴ ጥያቄ የመላ አማራ ጥያቄ ነው። ያንን ጥያቄ እንዳማራም እንዴት መቆም ይችላል የሚለው አንዳንድ የተማሩ ወንድሞቻችን ያማከርነ ነው። እንዴት ይመቻል የሚለው እሱን እያየን ነው። ምናልባሽ ተደራጅተን በኋላ ሌላ ችግር እንዳይፈጥር የተቻለው ነገር ቤት ብንሄድ ነው የሚለው እሱን
በራያ ኮሚቴም ወልቃይት ጠገዴ ኮሚቴም እየተነጋገርን ያለነው ወደፊት ወደ አንድ ይመጣል ብለን እናስባለን። መልካም ክቡራን ተመልካቾች የአስራት እንግዳ ፕሮግራማችን እየተከታተላችሁ ነው። ቆይታችን ከኮሎኔል ደመቀ ዘውዱ ጋር ነው። ወደ መጨረሻ ጥያቄዎች እየመጣሁ ነው። እስኪ በአጠቃላይ የአማራ የወቅታዊ የፖለቲካ ትግል ምን ይመስላል? እንደው አጠቃላይ የአማራ ህዝብ አሁን ካለው የፖለቲካል ኢኮኖሚ ጉዳይ ላይ እንዴት ነው የገመገሙት? የአማራ 27 አመቱ አይተነዋል። ስላልተደራጀን አንድ ስላልነበርን ትንሹ ህወሓት እንዴት እንደተጫወተብን አይተናል። አሁን በ3 አመት አማራ ስለተደራጀ ህወሓት ከ4 ኪሎ እንዲወጣም ጭምር ትልቅ ስራ ሰርቷል። ስለዚህ የአማራ ብሔርተኝነቱ በደንብ አጠናክረን መቀጠል ይገባል። ያንን ካላደረግን እኛ በአማራነታችን እንዴት ምን አይነት ግፍ የደረሰ እንዳለን አቃለን። በመላ አገሪቱ ሀረርን አቃለን የሚበዛው አማራ ነው። ከ54% በላይ ነዋሪ፣ ናዝሬትም 60% በላይ ነዋሪ አማራ ነው። አዲስ አበባም 57% በላይ ነው። ነገር ግን በየትኛውም ቦታ በሁሉም ቦታ አማራ ምንም ውክልና የለውም። ተገዢ ብቻ ነው። ተደማጭነትም የለውም። በደርዘንም በጅምላም ሲገደል ለምን መውት ተጣሰ ብሎ የሚማጎት አካልም አላየንም። እኛ በነበረው ፌደራል መንግስት የሚባልም ለዚህ ህዝብ ሲማጎት አላየንም። ስለዚህ እኔ አሁን የአማራ እንቅስቃሴ አንድ መሆን ነው የተቻለው። የመጀመሪያ አንድ ሰው ቤቱ ነው፣ ልጆቹ ቤተሰቦቹ ነው አንድ ማድረግ ያለበት። አማራ ደግሞ ራሱን መጀመሪያ አንድ ማድረግ ነው የተቻለው። አማራ ስንል ደግሞ በአማራ ምድር ያለ ህዝብ በሙሉ አንድ ስነ ልቦና አለ። አገውም፣ ስናሻውም፣ አርጎባውም፣ ከሚሴ ኦሮሞም፣ ቅማንቱ የሚባሉ ማህበረሰብ ይህን አንድ ስነ ልቦና፣ አንድ መሬት፣ አንድ ሀገር ነው ያለን። በዚህ ስር ያለው ህዝብ አንድ መሆን ይገባናል። አሁን ጠላቶቻችን በዘር በጎሳ በአካባቢ ለመከፋፈል የሚሞክሩት አማራ ለመዳከም ነው። ይሄ አንዳንዱ ደግሞ አንድነት የሚለው የሚሰውኩ አካላቶችም አሉ። አንድነቱ መልካም ነው። እኔ የምለው ከትንሽ ሀገር ትልቅ ሀገር ይሻላል። ከትንሽ ህዝብ ብዙ ህዝብ ነው የሚሻለው። ነገር ግን በየትኛው መልኩ ነው? ምክንያታዊ የሆነ አንድነት ከሆነ በጣም መልካም ነው። ምክንያታዊ ያልሆነ አንድነት ግን አማራን ማዳከም ነው ብለን የምናስበው። አሁንም የአማራ ብሔርተኝነት ለሀገር አንድነት አይጎዳም። ስለዚህ አማራው ከፍርሃት ከስጋት ውጭ ከይሉንታ ወጥቶ ራሱን መጀመሪያ ማደራጀት ነው። አሁን ትላንትና ምን እንደነበር አይተናል። ነገ ግን የህልውና ጉዳይ ነው። እንዳንኖርም የማድረግም ስራም ሊመጣል። ስለዚህ አንድ ከሆነ ግን ራሳችን ቢያንስ መከላከል እንችላለን። በሌላው ደግሞ አማራ አንድ ሲሆን ተደማጭነትም ያገኛል፣ ተጽዕኖ ማሳደር ይችላል፣ ራሱን መከላከልም ይችላል፣ ከጥቃትም መዳን ይችላል። በየትም ያለ አማራ አለ ፍርሃት ራሱን መደራጀት ነው። ሁሉም ይመጣው ብረት ለውሳ ይመጣል። አሁን ከአዲስ አበባ ሙጡ የሚባለው እንሰማለን፣ እዚያም ሙጡ የሚባል ነገር አለ። ስለዚህ አማራው ሳይፈራ ተደራጅቶ ራሱን መከላከል ነው። ህገወጥ ሆኖ የመጣው አካል ካለ ራሱን መመከት ነው ያለበት። ካልሆነ የምናየው ያለን አማራው ሲጠቃ ሁሉን አንድነት እንሰብካለን የሚሉ እንኳን ምላስም የላቸውም፣ አንደበትም አላየንላቸው። ስለዚህ ለምንድን ነው ለመስበክ ደግሞ ወደ አማራ ይመጣሉ? እኔ በጣም ከሚገርመኝ ወደ ትግራይ ሄደው ሲሰብኩ አንሰማም፣ ወደ ኦሮሚያ ወለጋም ሄደው ሲሰብኩ አንሰማም። አማራ ላይ ግን አንድነት ነው የሚለው ይመጣል። ስለዚህ ይህንን በአማራ መቀለዱ ይብቃ ነው ማለት ነው። አማራው ራሱ ደግሞ ከዚህ ይሉንታ ወጥቶ አማራን የሚወድ ሁሉ የሚያከብር ሁሉ ማክበር ይገባናል። የአማራም ሰብአዊ መብትም ህልውናም ለማሳጣት የሚመጣ ሁሉ ደግሞ ጠላቴ ነው ብሎም በአንድ ላይ መቆም ይገባዋል። አሁንም በዘርም በጎሳም ለመለያየት የሚመጡ ሁሉ የአማራ ጸር ናቸው ብዬ ነው የማስበው። ስለዚህ አንድነቱ ሁላችንም
ለአማራ ስለ አንድነት መስበክ አንችልም። አንድነቱ ግልጽ ነው፣ ይጠቅማል። ግን አገር የአማራ ብቻ አይደለችም። የትግራይም የኦሮሞም የሌላ ብሔረሰብ የሶማሌም የጋምቤላው ጭምር ናት። ስለዚህ ስንስማማ አንድ ጠንካራ አገር መመስረት ጥሩ ነው። ግን የአማራ ህልውና የሚያምን አገርና መንግስት ሊኖረን ይገባል። የአማራ ህልውናና እውቅና ማይሰጥ መንግስት ከሆነ ግን አማራ ሁን ራሱ ተደራጅቶ ራሱን ህልውናውን ማረጋገጥ ይገባዋል ብዬ ነው የማስበው። ይሄ የፖለቲካ ቁማርን መቆም ይገባዋል በአማራ። ደግሞ ይሄን ትልቁ ችግር ደግሞ የአማራ የራሱ ችግር ነው። ራሳችን አማራ የሚለው ብሔራዊ ትውልዳችንን ስላልወደድነው ነው። ኢትዮጵያ በሚለው ተንሳፈን መሬት ያረገጠ ነው ምን ሄድበት እና ሌሎች ጎጆ ሰርተው አማራ ከጎጆ ውጭ ሆኖ እንዴት መኖር ይቻላል? ስለዚህ አንድ ሀገር እንፈጥራለን ከተባለ ሁሉን የተፈጠረው የብሔር ጎጆዎች ይፍረስ፣ እንደ ሀገር እንደ ዜግነት ሁላችን እንኖር። ይሄን ለሁላችን ያዋጣል። ካልሆነ ግን የትግራይ ጎጆ ለሌላ ብሔርተኝነት ተሰርቶ ኦሮሞ የራሱን ጎጆ ሰርቶ ሌላውም የራሱ ጎጆ ሰርቶ አማራ ዝም ብለህ ተበትነህ የማንንም አገልጋይ ሆነህ ሎሌ ሆነህ ኖር ማለት ግን እኔ የአማራ ምሁራንም ልሂቃንም በደንብ ሊያዩት ይገባል ብዬ ነው የማስበው። አጉል ይሄ የፖለቲካ ትርፍ ለማግኘት ተብሎ የሚሰበከው ስብካን ግን ለአማራ አዋጭ አይደለም። ነገ አማራም ህልውናችን የሚያሳጣ ነገር ነው ብዬ ነው የማስበው። ምናልባሽ ስለ አንድነት ምናስብ ከሆነ ግን እውነተኛ የሆነ አንድነት ከመጣ እኔም ከብሔርተኛ ኢትዮጵያዊ መሆን ፈልጋለሁ። ግን እውነተኛ የሆነ ኢትዮጵያዊ ከሌለ ግን የመጀመሪያ አማራ የሚለው ራሱ መዳን ይገባዋል። አሁን የሚጠቃ ያለ በየትኛው ቦታ አማራ በመሆን ብቻ ነው። ስለዚህ ይህን መቆም ይገባዋል። እውነት ከሆነ አማራ በየቦታው ውክልና ሊኖረው ይገባል። እያየን እኮ ነው። አሩሲ እኮ ካለ ዞን እኮ 900,000 አማራ ነው። ግን ውክልና ምንም የለው፣ አገልጋይ ነው። ኦሮሞ ብቻ ነው የሚያስተዳድረው። አማራ ግን ከሚሴ ኦሮሞ አለ። ለኦሮሞ እውቅና ሰጥቶ ራሱን በራሱ እንዲያስተዳድር እያደረገ ነው። በየምክር ቤቱም ተወካይ አለው። አማራ ግን በየቦታ ክልል በሌሎች ክልሎች ያሉ ግን እውቅና አይሰጠው። መንግስት እንኳን አያበረታታም። ስናየው ጥያቄ ስታቀርቡ እንኳን እንደ ጠላት ነው የሚታየው። ባለበት ሰዓት የማን ነው ድክመቱ ቢባል የራሳችን የአማራዎች ችግር ነው። ስለዚህ ራሳችንን ተደራጅተን ራሳችንን የሚመጡ ፈተናዎችን ማለፍ ይገባናል የሚል ሐሳብ ነው ያለ። እንደ ምክር ለመብታችን ደግሞ ለማንንም ፍቃድ መጠየቅ አይገባን። ራሳችን መደራጀት ነው የሚገባን። የሚጠቅመን ራሳችን የትኛው ነው ብለን ምክንያታዊ የሆነ ብሔርተኝነትን መመስረት ይገባናል። አሁን አማራ በብሔር በመደራጀቱ ኢትዮጵያ ትፈርሳለች፣ አማራን ዝቅ ማድረግ ነው። እውነት ወደውን ነው አማራን ዝቅ ማድረግ ነው የሚሉት። አማራን ዝቅ ማድረግ ሳይሆን አማራ በጅምላና በደርዘን ሲጠፋ ለምን ብለው ለምን አይከራከሩም? ያን ህዝብ በአማራነቱ ለምን ይጠፋል? በዚች ሀገር የዚህ ሀገር ባለውለታ ነው፣ የዚህ ሀገር ዜጋ ነውና ለምንድን ነው የሚፈናቀለው ብለው ለምን አይማጎቱ? በብሔር ስንደራጅ መብታችንን ለማስከበር ብለን ስንደራጅ ለምን ትደራጃላችሁ? አገር ፈረሰች፣ አገር እንደዚህ ሆነች አማራ ላይ ነው ወይ? ሌሎች እኮ 40 አመትና 30 አመት 50 አመት እኮ ሰብከዋል ስለ ብሔርተኝነት። አማራ ነው ያልሰበከ ይቆይ። አሁን አማራ ከምኝታው ነቅቶ እንግዲያው ራሴን ላድን ብሎ ሲደራጅ ውታ ሆነ። ስለዚህ የፖለቲካ አሻጥሩ የመጀመሪያው አማራ የመጥፋትን አጀንዳ እንደሆነ ነው እኔ ማስበው። 30 አመትና 40 አመቱ የተሰራው የተመጣበት ትግል የፖለቲካ ትግል በኢትዮጵያ አማራን የማጥፋት አጀንዳ እንደነበረ ነው የሚሆነው። ስለዚህ ለምንድን ነው ቢባል አሁን በዚህ 3 አመት አማራ በመደራጀቱ ስለ አማራ በመስወኩ ለምን ሰበከ የሚለው ይሄን አግባብ አይደለም። ደግሞ በእውነት በቅንነት ካዩት አማራ አንድ ሲሆን ኢትዮጵያ አንድ ትሆናለች። አማራ ጎንደር ህብረት፣ ጎጃም ህብረት፣ ሸዋ ህብረት፣ ወሎ ህብረት የሚለው ያስፈልገው አንድ አማራ መቆም ይገባዋል። አንድ አማራው ስንልቦና መፍጠር ይገባናል። አንድነት ይሉና በዚህ ደግሞ የጎንደር ህብረት የጎጃም ህብረት የሚለው ደግሞ ሲመሰርቱ ታያለ በስተጀርባ። ይሄ ለምንድን ነው? ይሄ አሻጥር ነው። ይሄ አማራ በደንብ ሊያዩ ይገባል። አንድነት ይሉና አገው አማራ አይደለም ብለው በዚህ
ሲያሽኳሽኩ ነው ያለ። ይሄ ራሳቸው አንድነት ነን የሚሉ ኃይል ናቸው ከኋላ ሆኖ ሲሰሩት የሚታየው። እና ይሄ ምን ማለት ነው? ይሄ አማራ ወጣቱ በተለይ በደንብ ሊያዩ ይገባል። እኛ አገውም አማራ ነው አማራም አገው ነው ስንል አይደለም አገው አማራ አይደለም አማራም አገው አይደለም የብቻቸው ናቸው ብሎ ለመለያየት ነው የሚጣረው ጥረት የሚደረጉ። ይሄ ለምን ተፈልጎ ነው ቢባል አማራን ከትልቅ ብሔርተኝነት ወደ አነስተኛ ብሔርተኝነት ለመለወጥ ነው። በህዝብና ቤት ቆጠራውን ብናየው በአማራ የተፈጸሙ በደሎች አይተናል። መንግስት ራሱ እንኳን 2.5 ህዝብን ጠፋ ብሎ ሲያስብ የት ገባው ነው እንኳን ተጠያቂ እንኳን የለው። በሌሎቹ ደግሞ ያጣሩ ደግሞ ከ5 ሚሊዮን በላይ የአማራ ህዝብ እንደጠፋ ይነገራል። ሌላ አሁን አንድ ትግራይን ያህል ህዝብ ጠፍቷል ማለት ነው። ለዚህ ህዝብ አሁን የሚያስብ አንድነት ሰባኪ ካለ ለምንድን ነው ይሄን ህዝብ የት ገባው ብሎ ለምን መንግስት አይከስም? ለምን ዓለም አቀፍን መንግስታትን አያሳውቅም? እውነት ከሆነ አማራ ይሄንን ተጎዳው ስላለ ለምን ተጎዳው አልክ? ለምን ችግርህን ወደ አደባባይ ያወጣህ ነው? እኛ ችግራችን ወደ አደባባይ ያወጣ ነው። ይሄን ተበድለናል። በዚች ሀገር በእኩልነት አልታየንም እንዴ? አማራ ብዙ ነገር ነው። ለዚች ሀገር ለማዕከላዊ መንግስት እንኳን ከ60% ግብር ሰብሳቢ ህዝብ ነው። ፈርሃ እግዚአብሔር ያለው ህዝብ ነው። እና በአማራ ላይ የለሙትን አካባቢዎች ስናየው ግን እጅግ ኋላ ቀር ነው። ከ27 አመት በነበረው እንደዚህ እቺ ብሎ ነው ያለው። እቺ አስፋልት እዚህ ጎንደር የምትሄደው ግን ለማን ጥቅም እንደምትውልም ማንም ሰው ያውቃል። ህዝብን ለማ የሚባለው ግራና ቀኙ ምን አይነት ተቋማት ተቋቋሙ፣ ምን አይነት ሂደትን ተፈጠረ የሚለው መታየት ይገባዋል። ግብር እንደሚሰበስበው አካባቢው አለማ። አካባቢው የመዝረፊያ ቦታ ነው የሆነው እንጂ የተጠቀመበት ነገር የለም። በዚች ሀገር ከ70% በላይ አማራ የቱሪዝም ቦታዎች አሉት። ለማዕከላዊ መንግስት ይሰበስባል። እና አማራ ዘርፎ ብዙ ጥቃቶች ነው ያሉበት። እና ይሄን በእውነት አማራው ትክክለኛ ነገር አይቶ ጉዳቱ በደሉ ምንድነው መፍትሄው የሚለው ወደ ራሱ ዙሮ ማየት ነው። እና መፍትሄው ደግሞ ምንም የለም። መደራጀት ብቻ ነው መሆን የሚችለው። እና ስንደራጅ ሌሎችን ለማጥቃት አይደለም፣ ራሳችንን ለማከላከል ነው። የራሳችን ሰብአዊ መብት ለማክበር፣ በኢኮኖሚ እኩልነት ለማግኘት፣ ተደማጭነት ለማግኘት ብቻ ነው። ባህላችን፣ ቋንቋችን፣ ታሪካችን ጠብቀን ለመሄድ ለትውልድ ለማስተላለፍ ነው። አማራው ታሪኩን እየጠፋ ነው ያለው፣ እየተቀማ ነው ያለው። እና የተማሩ ኃይሎች የሚባሉ አማራንን የሚሉም ደፍሮ መውጣት አለባቸው፣ ደፍሮ መታገል አለባቸው። ወጣቱም ክፍልም በበለጠ የነገው ተረካቢ እሱ ነው። ሰው በተፈጥሮ ከ60 እና 70 አመት በኋላ ለመኖር ነው የሚያስበው። እና ጉልበት ያለው ከወጣት ነው፣ እውቀት ያለው ከወጣት ነው። አገርን